እኔ እነዚህ ማየት ራሱ ነው የማልፈልገው። በቃ ውጡልኝ። በቃ ቤት የለቀቁት ነው ያልፈልጋቸው። በቃ ታይ በሰላም ልጅህን ብታኖራትና የታመመች ልጅህን ብታስታመም ጥሩ ነው። እዚህ ሽምግልና ከምትመጣ አንቺን ብትሆኚ ቤትሽ ላይ አርፈሽ ኑሪ። አለበዚያ ግን አሁንም ካልሽ እዛው ወደ ገጠራችሁ ትመለሳላችሁ። ያተን ከሲስ ወንድማችሁ ጋር ጥገኛ ሆናችሁ ትኖራላችሁ። ይሄን ከሆነ የፈለጋችሁ ችግር ነው። እኔ ራሱ አሳሰቃዩኝ ነበረ። ወንድሜንም እንደዛው የወንድሜ ለሁለት ዓመት ሙሉ እኛ ጥቁር ለብሰናል ሞቷል ብለን ባሉ መቃብር አቅፌሽ አለቀስ ልጅሽ ታዳልቦን አዘጋጅተሽ አይምሮን አዘጋጅተሽ ቀስ ብሎ እንጂ ቢነገር አሳድጌሻለሁ። ስለዚህ ሀብታም ተመኘውልሽ። ጥፋቴ ምኑ ላይ ነው? ሀብታም በግዴታ ስላልፈለግሽ አንቺ ከዚህ ወጣቴ ጋራ እትዬ ለኔ ስትይ እሱ አንዴ ሶደሬ አንዴ ምን እየወሰደ እሽኮለሌ ብሎ እድሜሽን ሊጨርስ ከዛ ነገ እሱ ንብረት ሲያፈራ አንቺ አርጅተሻል፣ እሱ ያገባል። ያስወጡልኝ እንደውም በቃ ላያቸው ለእኛ ምናምን እንግዳ ነው ዛሬ ይሰማል። አይደለም አሁንም እያረጋጋችሁት ያላችሁ ንብረቱን ልሰጣችሁ አይደለም። አሁን ከሱ ያማችሁ አልፈልግም፣ ግን ንብረት አሰጥ ለንብረት ብዬ አይደለም ነበር ምኑ ነው ለንብረት ያለው ታዲያ 150 ሺህ ብር የተቀበልኩ አረ ምንድን ነው 150 ሺህ ብር የተቀበልኩ ነው ምንድን ነው ተናገር። ከማን የወሰደው ቶዬ ንገረኝ። ታዩ ቆይ ማሚ ሰብስባችሁ ስለመጣችሁ ገንዘብ ታገኙ መስላችሁ ነው? አታገኙም። አይደለም እኔ የማውቀው ሁሉንም ነገር ያሳለፍነው እኔ የማውቀው። ትሰማኛለህ ፍስሀ? እሷንም ታጣለህ፣ ገንዘቡንም ታጣለህ። ልንገርህ፣ ገንዘቡንም አታገኝም፣ እህትህንም ታጣለህ። አንተ እህትህንም ገንዘቡንም ደርበህ ማግኘት ከፈለግ በዚህ አይነት አመጣጥ አትምጡ። ትላንትና መታን ያሳደገችው ልጅ ከፍተኛውን ንብረት እንዲያሽ ልቦናሽ ያውቃል እንዴ? ይሄ ልብ ያደረገ እኮ እያወቅሽ ታዲያ እያወቅሽ አንቺ ንብረት ለኛ አይገባችሁም በሙሉ አፊት ስትናገሪ እንዴት አታፍሪ? ይሄ እኮ መብቴ እና እኔ ያልሰበሰብኩሽም ምን ይሄው መጨረሻ በተንሽን እኮ ሙሉ ንብረት ይዘሽ ጥሩ ቤት አስቀምጪ። ችግር የለም መፍትሄ ያለ ይኖራል ለሁሉም ነገር። የሚገባችሁ ቤቱን ጣራና ግድግዳ በላለሁ። ልጅሽ አይደለም አንቺ ልጄ ነው አትበኝ። ልጅሽ ትያለሽ ልጄ ነው አትበኝ። ልጄ ነው። በቃ ተነስ። በቃ ተነስ። በእውነት ተነስ። ባዳ ነው ንብረት ወሰደ ይዞ ወደ ዘመዶቹ ነው የሚገባው። ባህሪው ነው እሷን ነው የሚጎዳት። ንብረት ይዞ ሄደ፣ እሷን ነው የሚጎዳት። ምንም አልረጋጋም። ተረጋጊ። ምናችንም አሁን እነሱ የሆነ ነገራቸው ስለሆነ ነው የመጣ። እኛም ገንዘብ እንወዳለን እንደናንተ ነው። በቃ ገንዘብ እንወዳለን። ገንዘብ ስለምንወድ አንሰጣችሁ። ልታስታርቁ ነው የመጣችሁት። እስከ ዛሬ ሁሉ ነገር ሲጀመር ሰው በቤቱ ሰው ሁሉ ጊዜ አይደል? አንቺ በቤትሽ አክብረሽኝ፣ አንቺ ሰግደሽልኝ አይደል? በቤትሽ በገዛ ቤት ጨፍረሽ ኪዩ ስለተፈጠረው ነገር አይ ስለተፈጠረው ነገር ሽማግሌዎቹ ምንም የሚያውቁት ነገር የለም። ይኸውልሽ ያልተፈጠረው ነገር ካንዴ እኔ ልንገርሽ መጡ እኔ ጋር አንተ እስከ ዛሬ ድረስ ሚዲያ ላይ የምናውቅህ ለእውነት ስትታገል ነው እንጂ ነው አይደለም። ቆይ አንዴ ኪዩ የማደርገውን ነገር ጠንቅቄ እንደማውቅ ታውቂያለሽ አይደል? አሁን ደግሞ ንብረትም ስጪ አላልኳትም ማዘርን እሜን ያልኳት ከልጆችሽ ጋር ተማከሪና ማድረግ ያለብሽን ነገር ታደርጊያለሽ ነው። ቆይ አንዴ አዳምጪኝ ኪዩ። እነሱ መጡና እኔ ጋር እኛ ተበድለናል። እስከ መቼ ድረስ ነው የኔ ለምትለው ሰው ለኪያ እናት ብቻ እየወገንክ የምታግዘው? ወይም ደግሞ ለምንድን ነው የእሷ ጉዳይ ብቻ ጉዳይ የሚሆነው? እኛም የራሳችን ጉዳይ አለን ብለው መጡ እኔ ጋ። ከዛ በኋላ እሜ ጋ ደወልኩላትና እንደዚህ እያሉኝ ነው። ሽማግሌ መሰብሰብ ይፈልጋሉ። ገመናችን ሌላ ቦታ ላይ ሳይበተን በሽማግሌ መጨረስ የምንችለው ነገር ከሆነ ጉዳይ እንዳለባቸው ታውቂያለሽ አይደል? የፍርድ ቤት ኬዝ አለባቸው አይደል? ይታሰራሉ፣ የሚገባቸውን ቅጣት ያገኛሉ። ያ ሌላ ጉዳይ ነው። ይኸውልሽ ቆይ ኪዩ፣ ያ ሌላ ጉዳይ ነው። የንብረት ጉዳይ ደግሞ ሌላ ጉዳይ ነው።
ስለዚህ በዚህ ጉዳይ ላይ ምን ታስቢያለሽ ብዬ የደወልኩላት በደወልኩበት ሰዓት ላይ እሷ ናት ፍላጎት ያላት። ሽማግሌዎቹ ይሰብሰቡና እኔም ምስማማባቸው እነሱም ይስማማባቸው አንድ ላይ እናውራ። እኔም ውስጤ ቁርሾ አለ እነሱ ጋር ያለው ነገር እናውራ። ሀቅ ያለው እኔ ጋር ነው አለች። ስለዚህ ሀቅ ያለው የምርም እሷ ጋር ሆነ። ገብቶሻል? በእሷ መልካም ፍቃድ እስካልሆነ በቀር እነሱ ምንም የሚያገኙበት ዱዴድ ሙሉ የሚያገኙበት ምንም አይነት መንገድ የለም። ስለዚህ እሷ ፈልጋ የምትሰጥ ከሆነ እኔ ጉዳይ አይደለም፣ እኔ አይመለከተኝም። ግን ደግሞ እሷ ራሱ ለመስጠት አንቺንም አቡሽንም ምናምን እንድታማክር እየነገርኳት ነው። አንቺ የመጣሽው በአጋጣሚ ሆነ። እሺ ተማክረናል፣ አንሰጣችሁም፣ ውጡ። በቂ መልስ ነው የሰጣችሁ ይመስል አይደል? ከዚህ በላይ ማለት አይ በደንብ ይባላል። እንደዚህ ባታስቢ ጥሩ ነው። ስላላወቃችሁ ነው ያደረገው። እናውቃለን። ችግር አለ እሱ ጋርም ችግር እንዳለ አትነግሪኝም? ሽምግልና አሰበሰብ ሊያውን ቤቴ ለኔ ያነግሪኝም? እኔ እኮ ሽምግልናው በቃ እኔ ችግራችንን እንፍታ። አንቺም ተንገበገብሽ በእኛ ጉዳይ ተቃጠልሽ። እኔ ልጅ ያለሽ ካዲ አንቺ ከነሱ ጋር እንደዚህ መገናኘት አለብሽ አለብሽ። ደምሽን ያፈሉታል እንጂ ሌላ ለሷ ማጣታችሁ ማቦታ እኮ ነው። ለምን ነው መገናኘት የሌለበት? ምን ነው መገናኘት የሌለበት? ምን ጠቅሟታል? አውራችና ስላለው ነገር እናወራለና በጣም ታወራለች። ልጅ እንጂ እህታቱ ልጅም እህቴም ሁሉ ነገር ይነች እንዴ እኔ በቃታለሁ። ለልጅ ያርጋች ለአረባክ ልጅ ነኝ። በጣም ልጅ ስለሆንኩ ነው እንደዛ ስደበደረኝ ነበር። ምን ልጅ ስለነበርኩ ነው እንደዛ ስታርገኝ ነበር። ምንድነው ያረጋሽ? ምንድነው ያረጋሽ? ማይታይ ምንድነው ያደረግሽኝ? እማ ምንድነው ያረጋሽ? ንገሪኝ እማ። ቆይሽ ታረጋሽ እኮ ንገሪኝ። ምንድነው ያረጋሽ? እሺ ቁጭ በይ። ታረጋ ምንም አላረገኝ። ምንድነው ምንድነው ያረጋት? ልጄ ምንድነው ልጄ ነው ያረጋት? ንገሪኝ። ምንድነው ማለት እስካሁን አልነገርሻትም? ልጄ ምንድነው ያረጋት? ኧረ ተይ እባክሽ ተይ። ምንድነው ያረጋችኋት? ልጄ ነች ያይሻታ አይደለም። እኔ በልጄ መጣ ልጄ በቃላ ተጣልተው ሊሆን ይችላል። አንድ ወር ሙሉ ሁለት ወር ምን አንድ ወር ሁለት ወር ሙሉ እኔ እንድታገት እንድደበደብ እንድታሰር ታርጉኝ አልነበረ? ራሽ ታግተሽ ነበር። እማይ ተረጋግሽ። እኔ ዘመኑኝ ነው እማ ተረጋግሽ። አሁን አንቺ ልጄ ልጅ አረጋግሽ ማለት እማ ይበገበይሽ ማለት እማ በፈጠረሽ በከፍተኝ ያ ነገር እያበላሽሽ ነው። እኔ ነው ያወራሁት። ለምን እንደዚህ አይነት ማለት እኮ ነው ነገር በሰዓት ነው። ልጄ ማለት እኮ ነች። በቃ እስኪ ተረጋጊ። በቃ ልጄ ማለት እኮ ናት። እንዴት ታረጋታለህ? ልቀቀኝ። እኔ ልቀቀኝ። ልጁን እንዲያረጋታ አሁን በዚህ ሰዓት የሚነገር ልጅ ልጄን እንደዚህ ታረጋታለህ? በቃ እስኪ ልጄን እንደዚህ በቃ ነገሩን ሳታጣሪ ዝም ብለሽ አትናደጂ እንዴ? ልጄን እኔ እኮ ሞታብኝስ በቃ ምን አወቅሽ ነው በገብርኤል ሞቶሽ ነው። እሺ በቃ ጥሩ ምን አወቅሽ? ምን ነገረች? ገለዋትስ ቢሆን ኖሮ ገለዋትስ እሺ አትደልኝ አለው ቢሆን ኖሮ ሞተሽ ቢሆን ኖሮ እሺ ሞተሽ እስኪ ተረጋጊ። በፈጠረሽ ቀስ በይ እባክሽ። እኔ እንደዚህ አይነት ወንድም አይኖረኝም የለኝም። እች መት ያደረግሽ ወንድም አይደለም። እንዲህ አይነት ቤተሰብ ሊኖረኝም አይችልም። በቃ ለእነዚህ ነው ንብረቴን የምሰጠው። እስኪ ተረጋጊ። ያምሻል እኮ ተረጋጊ። አንድ ችግር ባለፈ ነገር እንደዚህ ቢሆን አስፈለገ እንዴ? ያልተፈጠረ ነገር አልወራችም እኮ አይደል? ያልተፈጠረ ነገር አውጣለች አይደለም። የሚነገርበት ሰዓት ልጅ ማለት እኮ ናት። ባትወልዳትም ልጅ ልጄ ነች። ልጅ ታክታለህ አንተ። ልጅ ታክታለህ። ተረጋጊ። በፈጠረሽ እማ በገብርኤል ረፊ እስካሁን ቁጭ በይ። በቃ ያምሻል አይደል? ምንሽ በቃ ተረጋጊ። ልጄ ነች። ተሳሳትኩ አደረኩት። በቃ ለምን ታክታታለህ? ልጅን ብትሞትስ? እቺ ልጅ እኮ ምንም አቅም የላትም። ብትሞትስ ተኖሩ አንቺ እንደዚህ ነው የሚነገረው? ኪያ እሺ እኔ ምን ላድርግሽ? አይደለም ምን ሆነሽ ነው እንደዚህ የምታወሪው? አንቺ የምትናገሪበት ጊዜ ነው ሰዓት አይደለም። በቃ ተረጋጊ። አሁን ዞሮ ዞሮ ምንም ጊዜና ሰዓት ምናምን የሚባል ነገር አልነበረም። አይደለም የሚነገር አንድ መርዶና ደስታ ሲነገር እኮ ሰዓት ጠብቀ ጊዜ ጠብቀ ይሰው አይምሩና ልቦና እኔ እንደው እኔ እስካሁን ድረስ ያወቀች ነበር የሚመስለኝ። እስካሁን አለማወቋ ራሱ እኔ ራሱ ግራ ገብቶኝ ነው። ምን ያህል ብትጠነቀቅላቸው ነው እስካሁን ያልነገረቻቸው?
እንጂ ያው ሁሉ ሆን ብላ አሁን መናገር እንደው በጣም ጥሩ ነገር ከገዳም እንደመጣሽ ብናገር ነው። ቆይ እናንተ ታውቁ ነበር ይሄን ጉዳይ? የማታውቁማ ከሆነ እናንተ ራሱ ማወቅ አለባችሁ ነው። 1 ወር ከምናምን አካባቢ ላይ አግተዋት ረጅም ጊዜ አቆይተዋት ነው። በስተመጨረሻ እኛም በጣም ብዙ ክትትል አድርገን ነው የደረስንበት። አሁን ልጅን አግተው እስኪ ያረጋው ገብርኤል በቃ አላስተረጋጋ አይኔ ልታጠፉ አይናችሁ ይጥፋ። ልጅን አይን ሊያጠፉ እኔን ሊያጠፉ በቃ ሊገሉኝ እኮ ነው የተነሱት። አረንዱኝ ሰምታችኋል። ከዚህ በላይ መናገር ያለብኝ አይመስለኝም። እናትም ከዚህ በላይ ማልቀስ የለባትም። በእናትህ ተናግረሻለሁ። አሁን አንቺ የምትናገሪበት ሰዓት ቦታ አይደለም። ምንም ያውቁት ነገር የለም እርሱ እናንተ ለማስታረቅ እንደመጣችሁ አውቃለሁ፣ ግን እኔ ራስ አሰቃዩኝ ነበረ። ወንድሜንም እንደዛው ወንድሜ 2 ዓመት ሙሉ እኛ ጥቁር ለብሰናል ሞቷል ብለን ባዶ መቃብር አቅፌ ሳለቅስ ልጅሽ ሞቷል ልቦና አዘጋጅተሽ አይምሮን አዘጋጅተሽ ቀስ ብሎ እንጂ ቢነገር በሱ ያዘጋጅቻታለሁ። እኔ ራሱ እኮ ይሄ ንግግር እኮ እሷን ሊገላት ከተመለስኩኝ 3 ወር ይሆነኛል አሁን አይደል እንዴ? 3 ወር ሙሉ አልነገርኳትም። ለምን እንዳትጎዳብኝ ብዬ ለምን ስለ እህትና ወንድሞቿ ጉድ እንድታክ ስለማልፈልግ ያማታል እናቴ እንደሚያማት ስለማቅ ነው ለሷ ብዬ ነው እንጂ መጀመሪያ ነግራት ነበር። መጀመሪያ ምን አይነት ተንከሲስ ወንድምና እህት እንዳላት ነግራት ነበር። እንደዚህ አይነት እህት ከሚኖራት ቢቀርባትም ነግራት ነበር። አሁን አንጠራም። እኔ አሁን ከእናንተ ጋር መጨቃጨቅ የምችልበት ሰዓት ላይ አይደለም። አታፍሩም እንዴ? ቆይ ንብረት ብላችሁ ስመጡ አታፍሩም? ለምን የኔ ቤት እሱ ምንም አይልም። ከኔ ጋር አውራ አታፍሩም? እኔ ቤት እቺ ደግሞ ታውና ትንሽ ትቆዩና እቺም ትካፈላት ትላላችሁ። ካስሽ ሲሆን ተላበለ አይ ታው ትንሽ ላባችሁ ይኖራል። ዝም ብዬ ከመሬት ተነስቼ አይደለም ጠይቀው ሰማኛለህ። ንብረት ቢሆን ራሱ ቃል ለዛ ጢባራም ጎረምሳ ልትበትኙ እንጂ እኮ ልጄን አትናገሪው። ልጄን አትናገሪው። በልጆች አትምጡ። በጣም ቀላል ለምንጫችሁ ማለት ነው። አይደለም ደስ ይበልሽ። አንደሽ ማለት እላለሁ። አይነት ላሽ እንኳን ከላይሽ ላይ ተገፈፈ። ምን ነው ልጄን የምትገያት? እንኳን ከላይሽ ላይ ተገፈፈ። አረፍሳ በእናትህ አረጋግጠህ አንተ እንዴ አሁን ሽማግሌዎች አሉ አይደል? ውሸት ሊሆን ይችላል። ሊነግሯቸው የሚችሉት ውሸት ነው። ይኸውላችሁ እነሱ ሀብት ንብረት አለኝ የሚሉትን ሀብት ሽጠው በልተው ጠጥተው ከስር መሰረት አሁን የእናቴ አንቺ አንድ ነገር ስነግርህ እናቴ ሁሉ እስካሁን ድረስ ቁጭ ያደረገችው እንደነሱ ሳትዝናና እንደነሱ የአማራትን ሳትለብስ ነው። ተረዳኸኝ አይደለ? እኔንና አቦሽን ለማሳደግ ነው ንብረቷን ያስቀመጠችው። እኛ ደረስንላት። እኛ ደግሞ ንብረቷን ጥሩ ቦታ እናውለዋለን። እነሱ ንብረታቸውን በወጣትነታቸው እሱ በድራፍት ጨረሰው፣ እሷም ደግሞ ከሴት ጓደኞቿ ጋር ጨረሰችው። እናቴ ግን አንገቷን ደፍተኛ ስታሳድግ ነበረ። አልነበረም? መስኩር አልነበረም ወይ? በቃ እነሱ እኮ የሚኖሩት ማለት ነው የእናቴ ቤት፣ ቀበሌ የሰጣት የእናቴ ቤት ላይ ነው። ማስወጣት እችላለሁ እናንተንም ብችል ብፈልግ ማለት ነው። በጣም ስላከበርኳችሁ ዘመር ናችሁ፣ ጎዳና የምትወርቁ የኪያ ዘመር ናችሁ ተብዬ እኔን የሚሳቅብኝ እናንተ አይደላችሁ የሚሳቅባችሁ። ለምን ዘመዶቼ ናችሁ ስጋዎቼ ናችሁ ብዬ ነው እዛ ቤት ልትቀመጥ ያደረኩት። ከዚህ በላይ ግን በቃ እጅህ ይሻለክ። እጅህ እንደው እቺን አንድ ፍሬ ልጅ ወስደህ ስታስራት እጅህ ይሻለህ። ግን እሻለህ ወይ እጅግ? እሺ አሁን ይኸውልሽ አሁን እኮ እነሱ በቃ ለአንቺ ስለፈለግኛ ያስጨክንም ብለው እኮ ነው አይደል? እጅግ እሺ ይኸውልህ አባ ለአቡሽ ስለተሰጠ ሁለታችሁ ለማስታረቅ ስመጡ የእናቴን የዋህነት አይታችሁ ሊሆን ይችላል። አውቃለሁ እሷ ለሆነ ነገር ትንሽ ነው የምሰጠው፣ ግን አሁን እንደዛ መሆን የለበትም። እኛን እሺ ትለናለች አታዋርደን ብለና አሻሽለኝ አውቀዋል ተረድተዋል። አሁን እኮ ለአቡሽ ቸር የሆነች እኛ ጋር እንዴት ትጨክናለች ነው? አቡሽ እኮ ልጇ ነው። ልጄ ነው። አቡሽ እኮ ልጇ ነው። አቡሽ ከማንም ጋር ይወዳደር ነው። ግን እነሱ ግን የተረዱበት እንደዛ አይደለም። ኪያ እነሱ መረዳት የማይፈልጉት ስጋና ደም ነን። ወይ ስንት ነው የፈለጋችሁት? ስንት ነው የፈለጋችሁት? በአቡሽ ድርድር ባቀረባችሁት ገንዘብ ነው የፈለጋችሁት? ገንዘብ ሸምጥተን የምናመጣ መሰላችሁ እንዴ? እናት ፊት የሚወራ አይደለም። ለምን አንቺ የሚወራ በደንብ አውራለሁ። በደንብ እንድጠላችሁ ገና ከዚህ በላይ ፈጥሬን ባወራ ደስ ይለኛል። ግን ከሚፈጠረው በላይ ያለው ታሪካችሁ በቂ ነው። እኔ ንብረቱ ይቅር እንጂ እና ይቀርብታለች። የሚወራና የማይወራ ነገር በስተኛለች አይደል? በሰላም ልጅህን ብታኖራትና የታመመች ልጅህን ብታስታመም ጥሩ ነው። እዚህ ሽምግልና እያልክ ከምትመጣ አንቺ ብትሆኚ ቤትሽ ላይ አርፈሽ ኑሪ። አለበዚያ ግን አሁንም ካልሽ እዛው ወደ ገጠራችሁ ትመለሳላችሁ። ያ ተንከሲስ ወንድማችሁ ጋር ጥገኛ ሆናችሁ ትኖራላችሁ።
ይሄን ኮን የፈለጋችሁ ችግር ነው። ኧረ ተይ እባክሽ። ብዙ ጊዜ ለመንኳችሁ። አሁን ቤት የመጣችሁ ነው ያለ ዘመድ ልታስቀሪ ነው እንዴ? እናቴ ነው ይመጣታል። ይቅርብኝ፣ እነዚህ ዝምድና እናቴ ሲመሩ ይቅርብኝ። እናቴ ሰፈር እናንተ ጎረቤቶች ሆናችሁ ለገንዘብ ይሄን ያህል ጎረቤቶች ሆናችሁ ዘመዶች ሆናችሁ በቃ ለሰው ታርፋለች እናቴ አትርፍም። ማህበራዊ መጠጥ ነው በቃ ዘመን እነሱ ዘመዶች ሆናቸው አጠገቡ ያሉት ግን ባዳ ናቸው። ዘመድ አይደለም። ተይ እባክሽ እንድታለቅሽ አታልቅሽ። በማርያም ምን ሆነሽ ነው? ተይ እባክሽ ተረጋጊ። ሌላ ጊዜ የሚነገር ነበር። ትክክል እኮ ነሽ። ግን አሁን ይሄ ችግር ፈተን ሌላ ነገር ነው። ምንድን ነው? ቆይ በማርያም ተረጋጊ። ገለውሽስ ቢሆን ኖሮ በቃ በመድኃኒዓለም ዝም ብሎ ሊያስፈራሩ እኮ ነው እንጂ ለሌላ እኮ አይደለም። ምንም ሊያደርጉኝ አልነበረም። በቃ ይሄ እኮ ያለፈ ነገር ነው። አሁን እጅ ልጅሽን በእጅሽ ይዘሽ የለ እንዴ? ምንድን ነው የሚያስለቅሰሽ? ሞተብኝስ ቢሆን ኖሮ በቃ በማለት በቃ ተይ በቃማ በገብርኤል ረፊ እነዚህ አውሬ ቤተሰብ ይበቃሻል። በቃ እነዚህ እኔ ቤተሰቦች ናቸው። አሁን እኔ ከእነሱ ማን ነው የተፈጠርኩት? እኔ ከእነሱ ጋር ነው የተፈጠርኩት። ተይ በቃሻል። በቃ እሷንም አታስጨንቂያት። ልጅሽን ከወደድሽ አስጨንቂያለሽ። ተይ በቃሻል። በቃ እነሱ ፊት አታልቅሽ። እነሱ ደስ የሚያሰኛቸው ይሄ ነው። አታልቅሽ እነሱ ፊት። በቃ ተረጋጊ፣ ጠንከር በይ። በቃ እግዚአብሔር በልቼ ነበር። ተስተካከለ አለ። ፈጣሪ ባዳውን ዘመድ ያድርግላት እንጂ እናቴ ከዚህ በኋላ እናንተ ዘመድ ትሆናታላችሁ ብዬ አላስተካክልም። የምትበጠብጠን እኮ እሷ እኮ ጨርሰናል አይደል? የማይነሳ ነገር የሚሰማችሁን ጥላቻ ምንም ካለ እኮ አውጥታችሁ ተነጋግረሽ ችግር ለመፍታት ነው። ተስማምተሽ ነበር? ምን ልሰጣቸው ያደርግልኛል ብዬ ምን ያልከ እንደዚህ ጋር ይሄን ሁሉ መስራታቸውን በምን አውቃለሁ እኔ? ይሄንን ሁላ እያያችሁ ነው። እሷ ትንሽ ነገር ስለነገራችሁ እሺ ብላ ልሰጣችሁ ነበር። አሰጣችሁ። እኔ ስነግራችሁ አሰጣችሁ። ቸግሯችሁ ነው አይደለ? ከቸገረ እኔ ልጅን እኔ ያሳክማታለሁ። አንተ ግን በቃ አጠገባችን አትድረስ፣ አልፈልግም። አንቺ ደግሞ አልቸገረሽም። እየሰራሽ እየኖርሽ ነው አይደለ እንዴ? ምንድን ነው የቸገረሽ? ቸግሮኛል። ምን ቸገረሽ? ሁሉንም ነገር መናገር አይጠበቅብኝም። እኛም መናገር ያልፈለግነው ብዙ የቸገረን ነገር ኖሮ ነው እዚህ የደረስነው። እኛም ችግራችንን ብዙ ነገራችንን ተሪበን ተቃንተን ዋጣ አድርገን ነው ይዘን የመጣነው። በቃ አለቀ። ከዚህ በላይ ማውራት አይጠበቅም። ቸገረሽ? የቸገረ ሰው እኮ ይሰራል አይደል? ያገኛል። ከዛ በኋላ ሌላ ነገር የለም። አለቀ። አንቺ ልጅ ነሽ፣ የአባቴን ልጅ ነው ያናገሩ። የእናትሽ እኔ ደግሞ እናቴ ናት። ለአንቺ አባትሽ ልጅ ናት፣ ለእኔ ደግሞ እናቴ ናት ያናገሩ። አክስት እኔና አንቺ አንጣላ፣ ክፉ ደግ አናወራ። እኔና አንቺ እኮ ብዙ ሚስጥር አለን። ምናምን አንቺ ከልጅ ጋር ምን አነጋገረች? በቃ አሁን እነሱ አሉ አይደል? በመሀል ንብረቱን ልትሰጥ እኔም እኮ እነሱን ብዬ ለምን የፈለግኸው? ሁለት ጊዜ አናስቀይማቸው ይባላል እንዴ? አናርሶ ማንሰራበት አንተ ገበሬ ልትሆን መልሰህ አንተ ድራፍት ትተህ ገበሬ ልትሆን ቶፋ ግን አፈልገውን አንተ ምን እንደሆነ ታውቂያለሽ? ሁሉንም ነገር አውቃለሁ። ከመጀመሪያው ጀምሮ እያንዳንዱ እንቅስቃሴ ላይ ነበርኩኝ አይደል? ግን ምንድነው መሰለሽ ያ ሁሉ ነገር አልፏል ማለት እያንዳንዱን ነገር እኔ የምታውቂ ነገርሻት ነበር የመሰለኝ። ግን ደግሞ እነሱም መጥተው በተደጋጋሚ አንድ የማታውቂው ነገር አንድ ነገር ልንገርሽ እኔ የማውቀው ማለት ነው እና ጠበቃ ምናምን አማክረዋሉ። የህግ አካላት ምናምን ጋር እየዞሩ ነበር የኔ ቃል አቀባዮች ምናምን እንደነገሩኝ ማለት ነውና ስለዚህ በጣም ፈርዘር እየሄዱ ነው። ስለዚህ የሆነ ቦታ ላይ መቋጨት አለበት። የእናንተንም ደህንነት ከማሰብ አንጻር ነው እኔ ያየሁበትን አንግል ነው የምነግርሽ። ልክ ላልሆን እችላለሁ፣ ግን እዚች ጋር ትክክለኛ የሆነ ነገር ከሆነ በእርግጥ እነሱ የሚገባቸው የአባታቸው ንብረት ከሆነ የፈለገም ጥፋት ቢያጠፉ ንብረት የእነሱ የሚገባቸው ከሆነ እና እሷ የምታምንበት ከሆነ ሊደርሳቸው ይገባል። ይሄ የኔ እምነት ነው። እሷ ከፈለገች እና ካመነችበት ማለት ነው። ስለዚህ እኔ ይህንን ነገር አውቃ እየተረጋጋች ምናምን ነበር የመሰለኝ። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። እስከዛሬ ወር 3 ወር እንዳልሽው ሆኖታል አይደለ? በዚህ 3 ወር ውስጥ አትነግሪያትም፣ ማረጋግተሽ አትነግሪያትም ብዬ ማሰብ አልችልም። እኔ ኦልሬዲ ሰምተዋለች ብዬ ነበር የማስበው እና ከሽማግሌዎቹም ጋር ስናወራ እነሱም በዚህ ጉዳይ ላይ የሆነ ሂንት ምናምን ያላቸው ነገር ነው መስሎኝ ነበር።
እና ለሷም ዱብዳ ነው የሆነባት። ስለዚህ በጣም ከባድ ነው። በርግጥ ሲሰማ ይከብዳል እኮ ልጁ ነች እኮ ይከብዳል። ግን ይሄንን ነገር አሁን ኪያ ግን ይሄንን የምትናገርበት ሰዓት አልነበረም። ያውን ሲሰማ በጣም ነው የደነገጥኩት። የምር ተናግራ ካልነበረ የተማርሻለሽ እንዴ መርዶ እንኳን በባህላችን ሲናገር እንዴት ነው ጠዋት መጥተው የሰውን አይምሮ አዘጋጅቶ ነው የነገር የሚነገረው አይደል? ያው ሽማግሌዎች አሉ ታረጋጋታላችሁ። በይሳካ ነገርኳት መስሎኝ እንደዚህ በጋለበት ሰዓት ነው እንዴት አለ እንደዚህ ነገር እነሱ ካልነገርኳት የተማርሽ ነሽ እናቴን አላውቃታለሁ አይቆርጥላትም። ነገ መጥተው ተቸግሬያለሁ ብላ ብታለቅስባት እንዴት እሷን ከማዳን አኳያ እኮ ነው። አሁን እኮ ለነሱ መልስ ስላለብለሽ እኮ እናትሽን እየጎዳሽ ነው። አሁን አንቺ በቃ ተረጋጊ። በቃ አንተ ዝም በል በቃ ድምጼን መስማት አልፈልግም። በቃ ይሄ ማለት በቃ እኔ ያስወጡልኝ እንደውም በቃ ላያቸው አልፈልግም። በቃ ተይ እንጂ ለእኛም ራሱ እንግዳ ነው ዛሬ ይሰማነው። በቃ ተረጋጊ። ይሄ በየኛ ቤት ታሪክ አይደለም። አሁንም እያረጋጋችሁ ያላችሁ ንብረቱን ልሰጣችሁ ነው አይደለም? አሁን ከሱ ምን አኳያ ነው? አልፈልግም ግን ንብረት አልሰጥም። ስለ ንብረት አይደለም አሁን ስለ ንብረት እያወራን አይደለም። ከሷ ጤና አኳያ ነው አሁን የተማርሽ። ትንሽ ቆይቼ ደግሞ የእሷን ንብረት በሙሉ ውክልና በእኔ አዞራለሁ። የዛኔ ምን እንደሚመጣችሁ አለ። እሱ ጥሩ ምን አገታ ድጋሜ ልትቀበለኝ ነው? ምን አሳገተ የሚፈልጉትም ባንቺ እንዲዞር ነው። ከቅድም ጀምሮ እንደዛ ነው። ለምን እኔ ለማገታ ድጋሜ ያስባችኋል? እቅዳችሁ ነው እያየ ሰው አይስማን። ጉዳችሁን ቢያንስ ደብቁት። አላነሳውም። በቃ እሷ ቢያንስ አሁን ተምራለች በደንብ ዝም እያለች አላነሳውም። ጎበዝ ሆናለች። በአሁኑ ጸባይኛ በጣም ሆናለች። አይ አሁን ይሄን ከሰማሁ በኋላ እኮ ወደፊት መናገር ራሱ አይኖር ተያዘ። ያቱም አዲስ ነገር እየሰማሁ ነው። ይከብዳል በርግጥ። አይ ይሄኛውን ነገርማ ጠንቅቃችሁ ማታውቁ ከሆነማ በደንብ ማወቅ አለባችሁ። ማለት ይሄ አይደለም ኢሹ ሳውን መሆን ያለበት መሰለ አይደለም። ይሄ በመጀመሪያ ይሄ ነበር። አሁን ኪያ የተናገረችው ነበር መጀመሪያ መፈታት ያለበት ከዚህ ከገንዘቡ በፊት። እሱ እኮ ምንም እኮ የማይፈታ ጉዳይ እኮ ነው። እሷ ራሱ መፍታት ስትፈልግ ነው የማልፈታው ጉዳይ ነው። አንደኛ ነገር ኪያን አግተዋት እኛ በጣም ብዙ እንግልትና ስቃይ አይተናል። በእነሱ ጉዳይ ነው የምልህ። አሁን የንብረት ጉዳይ ላይ ይገባቸዋል የሚባል ከሆነ ስለ ንብረቱ ብቻ ነው እንጂ የምናወራው ስለ ሰላም ምናምን ነገር እንደኔ ሀሳብ ከሆነ እኔ እዚህ ጋር ያለውን ምናምን ነገር ለመረበሽ ምናምን አይደለም። እንደኔ ሀሳብ የምጠይቀኝ ከሆነ ግን እኔ ሰላም መሆን አለበት ብዬ ማምን ሰው አይደለሁም። ንብረት ይገባናል የሚሉ ከሆነ የንብረት ክፍፍል መደረግ አለበት ፍትሃዊ ለመሆን ማለት ነው። ከዛ ሲዘል ግን እኛ ረጅም ጊዜ እኔ በጣም ብዙ ስቃይ አይቻለሁ ኪያን ለማስመለስ ማለት ነው። ኪያ ላይ በጣም ደክመናል። በጣም ተጎድታ ነው የደረስነው ራሷን ስታ። ሁለተኛ ነገር ደግሞ ከዛ ሲያልፍ ደግሞ ማለት ነው አቡሽ ላይ ላደረጉት ነገር 6 ዓመት ሙሉ ሞቷል ተብሎ ባዶ መቃብር አሳቅፈው ነው ሁሉም ነገር እርማ አውጥተው የሁሉ ነገር ተረስቶ ሰላም ይመጣል የሚል ምንም አይነት ሐሳብ የለኝም። ግን ስለ ንብረት ከሆነ አሁን እየተወራ ያለው ንብረት የሚገባቸው ከሆነ ከኔ የተሻለ እናንተ ታውቃላችሁ። ስለዛ ጉዳይ ነው እኔም እየጠየቅኳችሁ እንጂ አሁን ስለ ሰላሙ አይደል። አይ ልክ ነህ እኮ አሁን የነገርከኝ ልክ ነው። አንዳንድ ነገሮችም እኛ በጨረፍታ የሰማነው ጉዳይ አለ። ግን ኪያ ጋር ግን ይሄ ችግር እንዳልተፈታ ሁኔታዋ ስሜቷ ይናገራል። አይፈታም እንጂ ሲጀምር አሁን እኛ አይደለም አሁን እሷን ከማነጋገራችን በፊት እንደኔ እንኳን 3 ወር አይደለም 3 ዓመት 30 ዓመት እንኳን ቢያልፍ እንዴት ያንን ጊዜ ትረሳዋለች? ይሄን በመጀመሪያ መወያየት የነበረበት ኪያ ባለችበት ነበር መነጋገር ነበረበት። እኔ እያወራን ያለ ነው ጋሼ ካልተረዱኝ፣ አሁንም ካልተረዱኝ እኔ እያወራሁኝ ያለሁት ቤተሰቡ ሰላም እንዲሆን እንዲታረቅ ምናምን አይደለም። ንብረት የሚገባቸው ከሆነ ንብረቱ ይገባቸዋል አይገባቸውም። በቃ ዋናው ፖይንት ይሄ ብቻ። አይገባቸውም እኮ የማይገባቸው ከሆነ አይሰጣቸውም። ድርሻቸውን ወስደዋል። ንብረቱ ይገባቸዋል አይገባቸውም የሚለውን እሷ ናት የምታውቀው በይበልጥ። ምክንያቱም አባታችን ለእኔ የተሻለ ንብረት ሰጥቶኛል ብላ በአንደበቷ ነግራኛለች። አባት ደግሞ ያለው ንብረት ደግሞ ለሁሉም ሰው በእኩል መከፋፈል አለበት ብዬ አምናለሁ። የኔ እምነት ነው። ግን ደግሞ ለእሷ በይበልጥ እንዲሰጣት ያደረገው የራሱ የሆነ ሪዝን ይኖረዋል። እሱን ደግሞ ከእናንተ አንደበት ለመስማትም ጭምር ነው እዚህ የመጣው። ምክንያቱም እነሱ እኔ ጋር መጥተው እስከ መቼ ለምታውቀው ሰው ብቻ ትወግናለህ? እኛም እዚች ጋር ፍትህ ጎሏል፣ ፍትህ አተናል፣ ፍትህ ሊሰጠን ይገባል ሲሉኝ ማሚ ጋር ደወልኩላት፣ ጠየኳት። እንደዚህ ብላኛለች። ችግር የለውም ሽማግሌዎች በእኔም በእሷም ወገን እኩል መፍረድ የሚችሉ ሽማግሌዎችን ጥራና እናምራበታለች። እኔ እዚህ ጋር እንዲወራ የፈለግኩት ስለ ቤተሰቡ መቀጠል አለመቀጠል፣ መታረቅ አለመታረቅ አይደለም። ንብረቱ ይገባቸዋል አይገባቸውም። የሚገባቸው ከሆነ ይሰጣቸዋል። እነኚህ ሰዎች ጉዳዩ በፍርድ ቤት የተያዘ ጉዳይ ነው። ነገ ከነገ ወዲያ እስር ቤት መቅመቅ የሚወርዱ ናቸው።
ስለነሱ አሁን እኔ ተጨንቄ ምናምን ነገር ምግብ እነሱ ከታሰሩ በኋላ ምግብ ልታደርስላችሁ ትሄዳለች። አንጀቷን አቋል የፈለገ ነገር ቢበድሏት እንስፍስፍ እንደሆነችም አውቃለሁ። ረጅም ጊዜ ስለማውቃት ማለት ነው። ስለዚህ እነኚህ ሰዎች ከታሰሩም በኋላ ቁርስ፣ ምሳ፣ እራት እያለች ምግብ እንደምታደርስላቸው እሱንም እርግጠኛ ነኝ ነው ማለት። ስለዚህ አሁን እዚች ጋር በማሚ እይታ እነኚህ ሰዎች ንብረት ይገባቸዋል አይገባቸውም ብቻ እሱን ብቻ ነው እኔ ለማወቅ እናንተንም እዚህ ያመጣችሁ ነው። ግን አሁን ያመጣች ነገሩ ተበላሽ አልተበላሽም። እንደው አሁን መስመር ያዘ እንደው እዚህ ጋር አይደለም። አሁን እሱ ያለችበት መንፈስ ወጣ። ቅድም ከተነጋገር ነው ችግር ውስጥ አሁን እሷ በፍጹም እዛ ውስጥ እውነት ለመናገር ማለት ነው። ይቅርታ ጋሼ የልጇ ጉዳይ ነው እያሰበለችው። አይ ነው እሷ ተስማማች ማለት እኔ እሷ ብትስማማ ራሱ ነው ያልስማማም ነበር እውነት ለመናገር። ምክንያቱም ይሄ ጉዳይ የእሷ ብቻ አይደለም። ልጆቿ መስማት አለባቸው። ልጆቿንም ማማከር አለባቸው። ትልልቆች ናቸው፣ አደልት ናቸው። ስለዚህ እነኚህ ሰዎች አናላይዝ ማድረግ ይችላሉ፣ ማገናዘብ ይችላሉ። ብዙ ነገር ከእሷ ጋር እንደ ልጆች አይደለም እነሱ የምታያቸው፣ እንደ ጓደኛ እንደው እንደ እናቴ ናት ትለኛለች። ኪያን በጣም ብዙ ነገር ታውቃለች። በጣም በሳል ነች፣ ማቹርድ ነች ልጅቷ። ስለዚህ እያንዳንዱ ነገር ጠንቅቃ የምታውቅ ልጅ ነች። እሷን ሳታማክራት እሷም እንድትወስን አልፈልግም። ግን እዚች ጋር የንብረት ጉዳይ ላይ ሲወራ ባላንስ እንዲያደርግ ኪያ እንድትኖር አልፈለኩም እውነት ለመናገር። ምክንያቱም ረጋ ብለን እንድናወራ ስለፈለኩኝ ማለት ነው። ሁሉንም ግራቀኙን በደንብ ጠንቅቄ ማወቅ ስላለብኝ ማለት ነው። ችግር የለውም ኪዩዬ። አንቺ አሁን እኮ መሰለኝ የተደባበቀ ነገር አለ። ገባ እነሱ ለእሷ ስትል ነው የደበቀችው። እንዳለባቸው እኮ ነው መፍትሄ ለማምጣት ያለ ነው። እኔ ኪያን የደበቅኳት ለምንድን ነው? ኪያን የደበቅኳት ለምንድን ነው? ምክንያት ሊኖር አይችልም። ኪያን የደበቅኳት እሷ ጸበል የገባች ጊዜ አንድ አለ ጎረምሳ ነበረ ከእሷ ጋር እሱ እንድታገባው አልፈለግኩም። ለምን ምን አገባ? አንተ ይመለከታል። እሱ ይመለከታል ወይ? ያንተ ጉዳይ ነው። ሲጀምር አንዋር ማለት ነው መጣ ከአሜሪካ አንድ ፈረንጅ ለሱ አሁን ተረጋጋ። አይደለም ማለት ተረጋጋማ። እኔ በንብረት አይደለም ኪያን ያገባው በንብረት አገታት ብለሽ አታው። ኪያን በንብረት አይደለም እኔ ማግታት ለአመዳም ልሸጣት ነበር ልጄ። ልሸጣት አይደለም እኮ እስኪ ሐሳቡን ነገር ነው እንደዛ ነው። እስቲ ቆይ ይንገርሽ። እሺ ንገራት እስኪ ነገር ከዚያ መዳም ጋር ብትጋባ ምን ይሁን ለኔ እሱ ምን አደረገላት? አግብታ እኔ ውጪ እንድትሄድ ለኛም ለሷም ለቤተሰባችን ለኛ ለኛ ለማዳን አስበህ ነው እያልክ ያለው የሰማህ? እሷን ለማዳን አስቤ ነው እያለ ነው። ግን በዚህ መልክ ነው የሚሆነው። ራሱን የፈጠረች ይሄኛው ጋሼ ይሄኛው ዝም ብሎ ከእውነታ የራቀ ነገር ነው። እኔ ኪያ በንብረት አላግታት ራሷን እያመማት ነው። በእናት እሺ ንገሪና እስኪ እውነታው ምንድን ነው? እሺ ከእውነታ የራቀማ እሺ ምንድን ነው እውነታው? እሺ ያ እሺ ቆይ አሁንም በቃ አሁን ኦልሬዲ ማሚ ሰምታለች አይደለ? ቆይ አንዴ ከተነሳ አይቀርማ። ይኸውልሽ ማሚ ራስሽን አረጋጊ። ይኸውልሽ ማሚ ራስሽን አረጋጊ። እስካሁን የተፈጠረውን ነገር እያንዳንዱን ነገር እናወራበታለን። በቃ ነው ከዚህ በኋላ አንዴ ተነስቷል። አንዴ ይኸውልሽ ማሚ አንቺ ተረጋጊ። ይኸውልሽ አሁን አንተ ተናግራለህ። እስኪ ደግሞ እሷ እናዳምጣት። እስኪ መጀመሪያ ደረጃ አንቺ አልነበርሽም የኪያ እንትንም የመጣው መጀመሪያ ፈቀድሽላቸው ሊዝናኑ ሄዱ። እሱ አስጠፋት ተብሎ እኔ ጋር ተመጣ። እኛ ደግሞ የሚታወቅ ሰው ነው የሚታወቅ ውጭ ሀገር ስንት ዓመት የኖረ ልጥጥ ያለ ሀብታም ነው። ይሄ ደግሞ ቂጡን የጣለ ዱርዬ ታውቂዋለሽ። አንደባበቅም። ይኸውልሽ እሷ በፈቀደችው እኮ ነው። አንቺ እኮ ደብረ ዘይት ይሄዱ ብለሽ ስለማትፈልጉ እውነት አንደኛ ነገር አሁን እናንተ በክፋት ወሰዳችሁት እንጂ እሺ ቆይ አንዴ ረጋ በሉና ረጋ ብለህ ተራ በተራ እናውራ። ቆይ አንዴ ትጨርስ። ችግር የለም። በምን እንደቀየርካት ትነግራታለህ። አሁን ተናገሪ አንቺ። ማንም ቤተሰብ ለልጁ ሀብታም ይመኛል። ይሄንን ማንም ኢትዮጵያ እኔ ብድራት ምን ችግር አለ? የማይወሻች ዛሬ ላይ ምን ችግር አለው? ወይ አውራ ወይ ላውራበት
አግብታ ብትሄድ ምን ችግር አለው? አንቺ የገንዘብ ሱስ ወይ አግብታ እንድትቀመጥ የገንዘብ ሱስ እስኪ አንተ ገንዘብ አንተ ፍሳል አሳድጌሻለሁ። በቃ አሳድጌሻለሁ። ስለዚህ ሀብታም ተመኘውልሽ። ጥፋቴ ምኑ ላይ ነው? ሀብታም በግዴታ ስላልፈለግሽ አንቺ ከዚህ ወጠጤ ጋር እትዬ ለኔ ስትይ እሱ አንዴ ሶደሬ አንዴ ምን እየወሰደ እሽኮለሌ ብሎ እድሜሽን ሊጨርስ ከዛ ነገ እሱ ንብረት ሲያፈራ አንቺ አርጅተሻል፣ እሱ ያገባል። ስለዚህ በጊዜሽ በእድሜሽ ዘንጠሽ ያማረ ኑሮ መኖር አለብሽ። ፈጣሪ ምን አለ? ይኸው ዛሬም ድረስ ምንም የለው። ምን አለ? ሰው ገንዘብ አይደለም የሚያኖረው ስነ ምግባር ነው ለሰው ልጅ። እሷ ስላላት ነው ጭራዋን የሚከተለው። ስለዚህ ሀብታም ተመኘውላት። ጥፋቴ ምንድን ነው? በክፋት አላሰብንም። ማንም ቤተሰብ እምቢ ስላለች ጭራዋ አልያዝ ስላለኝ ደበቅኳት። አላገትናትም። ማገት በአካል ላይ ጉዳት ደበቅናት። መደበቅና ማገት ለይቶ አይደለም። በቃ አንዴ ማሚ እዚህ ጋር ምንድነው መሰለሽ ከጇ ቆረጥን፣ ከእግሯ ቆረጥን፣ ከዓይኗ አጠፋን፣ ከዘቁሯ ቆረጥን። ምን አደረግናት? ደብቀን አስቀመጥናት። ምንድነው ደብቀሽ አስቀመጥሻት? እኛ እኮ ልጅቷን እኮ ስናገኛት እኮ ዱርዬው እንዳይጠልፋት እንዳይወስድና አጓጉል እንዳያደርግብን ህይወቷ እንዳይበላሽ ለኔ ልጅ ነሽ። ዛሬም ልጅ ነው። እንኳን አንቺ አይደለሽ ቀን ጣለንና ቤተሰባዊነታችን ፈረሰ እንጂ እሷም ለኔ ልጅ ነው። እንኳን አንቺ እሷ ልጅ ነው። ለምንድን ነው ውሸት የሚያስፈልገው? እናንተ ስለምወዳችሁ ነው። ቤተሰባዊነት ግድ ነው እያለች ነው። በቃ እስኪ ወጣኝ ፈለግ ሀብታምም ፈለግ እሱ የኔ ምርጫ እንጂ አንቺ ምርጫ አይደል? እምትመርጪው ስለማታውቂ ቆይ እኔ አሁን ያልገባኝ ፍስሀ ኦልሬዲ በቃ አሁን እኮ እዚህ ጋር አይደለም እዚህ ጋር የተሰበሰበው ሽማግሌ ነው አይደለም? ካወራህ ግልጹን እያወራ ከዛ በኋላ እሷ ማድረግ ያለባትን ነገር ታደርጋለች። ምንድነው ለንብረት ተደጋጋሚ እየሰማው ነው። በዚህ ጋር እየሰማው በጣም እየከነከነኝ ነው። ለንብረት ብዬ አይደለም ምን ነው ለንብረት ያለው ታዲያ 150 ሺህ ብር የተቀበልኩ ታዲያ ምንድነው 150 ሺህ ብር የተቀበልኩ ነው ምንድነው? ተናገር። ከማን የወሰደው? ቶዬ ንገረኝ። ታዩ ቆይ ማሚ ይኸውልሽ ማሚ ተመልከቱልኝ ብቻ ይሁንልኝ። አንቺ በሰማሽ ቁጥር እኮ ጤናሽን እያጣሽ አይደለም። እኔ ምንም አልሆንም። ይኸውልህ ጋሼ እሷ ምንም አትሆንም። እስከ ዛሬ እንደው አለመስማቷ ራሱ ኪያ አንቺ ጥፋት ነው። ለምንድን ነው የማትሰማው? ሰምታ የፈለገችውን ነገር ማድረግ ያለባት ሰምታ ነበር መሆን የነበረበት። እነዚህ ናቸው የውሻ አልጠገባዮች። አልጠገባይ ሲተፋ ያድራል ይላል ያገሬ ሰው ሲተርዝ። እኔ እነዚህን ማየት ራሱ ነው የማልፈልገው። በቃ ውጡልኝ። በቃ ቤት የለቀው ይውጡን። ያልፈልጋቸው በቃ ታይ በልጁ ታይ ዝም በቃ ልትደበድብኝ ነው ወይ? ላያቸው አልፈልግም። አይናቸውን ማየት እነዚህ ግን ማየት አልፈልግም። አሁን ማሚ ይኸውልሽ እሄድልሻለሁ ከመሄድ በፊት ግን ይሄ ነገርሽ አያስማማንም። ማሚ ጥሩ አይደለም። ከመሄድ ጋሼ አንዴ የሰማኝ ነው። ለእሷ ምንም የምንሰጣት ጉዳይ ምንም የለም። አሁን እዚች ጋር የመጨረሻ ውሳኔ እንድንወስን እንፈልጋለሁ። በዚህ ጉዳይ ላይ አንቺ እነሱ ይገባቸዋል የምትይው ነገር ካለ ትነግሪናለሽ። ስለ ንብረት ብቻ ነው የምናወራው። ከዛ ውጭ ያለው ነገር ያንቺና የነሱ ጉዳይ ነው። አንቺ በፈለግሽው አይነት መንገድ ላይ ማውራት ትችላለሽ። አሁን እዚች ጋር የተገናኘ ነው። እነሱ ሽማግሌዎችም የመጡት ስለ ንብረት ጉዳይ ብቻ ልናወራ ነው፣ ስለ ንብረት ጉዳይ ብቻ። ስለዚህ አሁን በአንቺ አስተሳሰብ፣ በአንቺ ምልከታ እነኚህ ሰዎች ከአባትሽ ንብረት ላይ የተሰጣቸው ንብረት አነስተኛ ነው፣ ያንቺ ደግሞ በጣም ብዙ ነው ብለሽ ታስቢያለሽ። እሱ ግልጽ ነው። እሺ፣ እዛ ነገር ላይ ደግሞ ማለት ነው እነሱ ከአንቺ ንብረት ላይ ልትሰጫቸው ወይም ደግሞ ልታከፋያቸው ትፈልጊያለሽ? አትፈልጊም? አስቤ ነበረ። እሺ፣ በፊት አስቤ ነበረ። አሁን ግን በቃ ስባሪ ሳንቲም ከኔ ስባሪ ሳንቲም አያገኙም፣ አልሰጣቸውም። አሁን የምፈልገው የኔ ልጅ
እንደመጡ በመጣግራቸው ከዚህ ቤት ውልቅ ብለው እንዲወጡልኝ ብቻ ነው የምፈልገው። አይናቸውን ማየት አልፈልግም። ስባሪ ሳንቲም አልሰጥም። አሰጭንም 10 ሳንቲም አሰጭንም አይደል? 10 ሳንቲም በቃ በሽምግልና ብለህ ነበር አይደል? እንደማይገባ ነው መጨረሻችን አይደል? ይሄ ነው መጨረሻችን አይደል? አንቺ ባጭር ያስቀርሽ ደግሞ እነዚህ ደግሞ ልጄን ይረግማሉ። እንደ የተረገሙ ተረጋሚ ራሱን ደጋሚ አለ ወይ ጉድ! ጭራሽ ልጄ በጣም ማማ ይቅርታ፣ እናንተም በጣም ይቅርታ። በእንደዚህ አይነት መልኩ ይውላችሁ። አንደኛ ነገር ሽምግልና ሲመጣ ያ ያደረገውንም ነገር አውቀው ነው እንጂ የዛን ሰው ጥሩነት ብቻ አይቶ አይደለም። በቃ እነሱም በመጥፎ ነገር መች ነገሩ ልጅ የሰማነው ነው እኛ ይዘን የመጣ ነው። ማን ነገር በላይ በቃ አሁን ሻይ ቡና እንበላቸው። እሺ ልጄ ቡና አፊላቸው እስቲ ቡና አፊላቸው። ነኪዩ አንዴ ረጋሪና አንዴ እና እንደዚህ አድርቀናቸው ችግር የለውም። በቃ ማሚ ራስሽ ለማረጋጋት ተረጋጊ። አሁን መጀመሪያ ላይ የሚያወራሽ የነበረው አንቺ ብቻሽን እንድትወስኝ አይደለም። አቡሽም ይኖራል፣ ኪያም ትኖራለች፣ ሌላም የቅርብ ዘመዶችሽ እንደዚህ አይነት ነገር ግን ስትወሰን ቢያንስ አዋራኝ። በቃ እንድገኝ አትፈልግማ። ቢያንስ እንድገኝ ባፈልግ እንኳን አዋራኝ። ይሄ እኔ ቤት ነው፣ ቤትህ ቤቴ ነው። ግን ደግሞ ቤት ውስጥ እየተፈጠረ ያለው ነገር አላውቅም። እኔ ከስራ ስገባ ሁሉም ሰው ተሰብስቦ ስብሰባ አለ እዚህ ቤት። ግን ውሳኔ ላይ ግን አንደርስም ነበር። ያለ አንቺ ፈቃድ ምንም አይነት ውሳኔ ላይ አንደርስም ነበር። አቡሽ ቢኖር እዚህ ጋር ምን ሊፈጠር ነው እንችል አታውቅም። ለምን ይመጣል? አቡሽን እኮ እንዳይመጣ አድርጌ እኮ መንገድ ዘግቼበት ነው የመጣሁት። ቤቱ አይደለ? ለምን አይመጣም? አይመጣም። ከአኗር ጋር ነው ያለው። ከአኗር ጋር እንዲቀመጥ አድርጌው ነው ይሁንናም አላጠገብ። ስለዚህ እኔ እሱን ተዘጋጅቼበት ነው። አንቺንም በአጋጣሚ ሆኖ ስልክ ስደውልልሽ ስላላገኘሁሽ ዝግ ነው አይደል? እስካሁን ስልክሽ ሰው ታዲያ ምን ላድርግ? እኔ እንደው እዚህ እንድትገኝ ሳይሆን እዚህ እንዳትመጪ ነበር ላደርግ የነበረው። ምክንያቱም እዚህ ያለውን ነገር እኔ ማወቅ ስላለብኝ ማለት ነው። ሁሉንም ነገር አውቃለሁ። ከአንቺም የሰማሁት ነገር አለ፣ ከክስትና ጎቶችሽም የሰማሁት ነገር አለ፣ ከእሷም ሁሉም ተመሳሳይ ነገር ነው የሚወራው። ለአንቺ እናት የተሻለ ርዕስ ተሰጥቷታል፣ እኛ ደግሞ ትንሽ ነው የተሰጠን። እሱ ፋክት ነው፣ እናትሽ የምትክደው ነገር አይደለም ነው። ግን ይገባቸዋል ብላ የምታስብ ከሆነ የንብረት ነገር ስለሆነ ኢሹ በዛ ነገር ላይ እንድንጨርስ ነው። ከዚህም ሲያልፍ ደግሞ እነኚህ ሰዎች በዋስ ተፈተዋል። ኪያ አሁንም እናንተ ላይ የሆነ ነገር እንዳይፈጥሩ ስጋትም ስላለብኝ ጭምር ነው። ትንሽዬ የንብረት ጉዳይ ሆኖ በትንሽዬ ነገር መፍታት የምንችለው ነገር ከሆነ የእሷን ፍላጎትና ፈቃድ ካለበት ለምን ጉዳዩን በዚህ ልክ እናከረዋለን የሚልም ሀሳብ ስለነበረኝ ነው። ስለዚህ የንብረት ጉዳይ ከሆነ ጉዳዩ ስለዚህ እንዴት ነው ፊክስ ማድረግ የምንችለው የሚለውን ነገር ከራሷ ጋር ልናወራበት ብቻ የተገኘ ነው የምልሽ። ስለዚህ እሷ ፍላጎቱ ከሌላት ምንም ነገር ማድረግ አይችሉም። ገብቶሻል ሀሳብ? ሲቀጥል ደግሞ ጉዳያቸው ክትትል ላይ ስለሆነ የሆነ ሰዓት ላይ መታሰራቸውና መውረዳቸው የማይቀር ነገር ነው። ስለዚህ እስከዛ ድረስ ግን እንደ ማንኛውም ሰብአዊ ሰው ሰብአዊነት እንደሚሰማው ሰው መፍታት የምንችለውን ነገር ፍትሃዊ ለመሆን ነው የተሰበሰበው። እዚህ አሁን ፈተናል አይደል? ለእናንተ በጣም ይቅርታ እስካሁን ድረስ ላይ ስትሆኑ ለማለት ፈልገን አይደለም እና ማለት ተረጋጉ። ይቅርታ በጣም ግን ቁጭ በሉ። ቆይ እንትን ነው ቡና አፊላቸው እስቲ ልጅ ከዚህ የባሰ ነገር አልተፈጠረም። በቃ የነገርንሽ ከባዱን ነገር ነው የነገርንሽ ነው አይደለም? ከዚህ ግን የባሰ ነገር አልተፈጠረም ነው የምንልሽ። ገብቶሻል? እስካሁን ራሱ ማለት ነው ያልነገረችሽ ኪያ የሚመስለኝ በቃ አቡሽም ተገኝቷል፣ ደስ የሚል ጊዜ እያሳለፍሽ ነበር እና በቃ ይሄን ነገር ለመርሳት ነበር። እነሱ ደግሞ የንብረቱ ጉዳይ እስካላለቀ ድረስ ከእናንተ ይዘሻታል እኮ በሰላም ነው በቃ ያለቀው ነገር። በራሴ ቤተሰብ እንደዚህ ልቃጠል ልንገብገብ እንደ ወንድም ተብዬ ልጄ ንግት አርጎ እንደዚህ ራስሽን አረጋጊ። ጭራሽ እንደዚህ በጎን እነሱ አንቺን ሳያማክሩ አንቺን እንጠቅማለን ብለው የራሳቸውን ውሳኔ ወሰኑ። የወሰኑት ውሳኔ ደግሞ ጥሩ አይደለም። አንቺ ስትሰሚው ለአንቺ የሚያሳብድ አይነት ነገር ሆነ። መመካከር የለውም። አየሽ፣ ተመካከረን ያላደረግነው ነገር ሌላ ችግር የሚያመጣ እንደዚህ እኮ አልነበሩ። ምን እንደዚህ እንዳረጋቸው እነሱ የሚሉት ለአንቺ መልካም አስበናል። እንደ ዘመዳችን አይደለች ወይ? የኛስ ልጅ አይደለች ወይ?
እያሉ እኮ ነው የሚሉት። አውሬ እኮ ነው የሆኑት። እንደዚህ ያልነበረን ባህሪያቸው እኮ በቃ እነሱ እንደው መልካም ነበሩ እኮ። መልካም አስበናል ብለው ነው ቀናነታቸውን። እስኪ አይደለ እንዴ አልገደሏትም፣ ምን አላደረጓትም። የኛም ልጅ ናት እያሉ እኮ ነው። ያው ነው ከሞት እኮ ነው ይሄ ልጅ ያተረፋት። እስኪ መልካምነታችሁን አስቢ። ናቸው እኮ ቀናውን አስቢ እባክሽ በፈጠረሽ። በቃ ቀናውን አስቢ። ሰይጣን ጥሩ ነገር የሚለሽ እሷን ልጅ ናት፣ ኪያም ልጅ ናት፣ ስሜታዊ የምትሆነው ልጅ ናት። በቃ ስለዚህ አይደለ ነገም እየመሰለች ስትመጣ እኮ አሁን የተናገረችው ነገር ሊሰማት ይችላል። ስለዚህ አርቀን ነው ማሰብ ያለብን። ልጅ ያወራችው እስካሁን ትክክል ነው። ምንም መጥፎ ነገር አላወራችም። ምንም ነገር ትክክል ናት። ቦታና ጊዜውን አለማወቅ ነው። ድንገተኛ ሀሳብ ስለነበር ነው። አሁን ባልሰማ መቼ ነበር መሰማው? አይደለማ እነሱም ደግሞ የተረዱበት ነገር አለ እንዴ። እያገናዘብሽ ነው እንዴ። የፈለገ ነገር ቢሆን እኮ ያንቺን ክፉ ነገር መሆን አይፈልጉም። ገንዘብ በመካከል ሲገባ መጽሐፍ ምንድነው የሚለው? መጽሐፍ ቅዱስ የክፋት ሁሉ ስር ገንዘብ ነው ይላል። በቃ አይደል? ሰው ገንዘብ ለማግኘት ሲል ብዙ ነገር ውስጥ ይገባል። ይሄ ያለ ነው። የኛም ቤተሰብ ታሪክ አታውቂም? ተቆራርጠናል። የእናት ልጅ ያስክዳል። ይኸው ካዱኝ እኮ እንዴ ይሄ ነገርሽ ተገዳድለዋል በሽጉጥ። አንቺ ነፍስ እኮ ተጠፋፍተዋል አይደል እንዴ? በቃ ከዚህም በላይ ክፉ ነገር አለ። አሁን ጸሎት አድርጎ ጸበሉ ምን ነገር አድርጎ ቄስ ከቤተ ክርስቲያን ማምቶ አጸልዮ ያንን ክፉ መንፈስ ከዚህ ቤት ማሸሽ ነው። እንዳንደማመጥ ከሆነ እኮ የሆነ ነገርማ አለ። አይ የሆነ ነገርማ የተሰራ እዚህ ቤት ሳይኖር አይቀርም ወንድሜ። በእውነት እንዴ በየቤቱ እንደዚህ አይነት ጉዳይ ይፈጠራል እኮ። ይሄ ነገር ከስር ማጣራት ነው እንዴ። አንድ ችግር ተፈታ ሲባል አንድ ነገር በንብረት ይጣላል ነው በቃ። ምንም ይሄ አዲስ ነገር የለውም። በቃ አሁን ተረጋጉ። አሁን ማለት እሷ ምን ይሄን ያህል ስታወራ በጣም ነው የሚያማት። ስለዚህ ከዚህ በላይ ማውራት አስፈላጊ አይደለም። አዎ ወራና ወራትም እንዴ እኔ እንደዚህ ያልኳችሁ ያለሁትም አልፈለግንም ነበር። ማረጋጋት በቃ እሺ። አይ ቁጭ በሉ ቆይ። እንዴ ምሳሳብሉ ማለት ነው። አይ እውነት ስለወጥ መስጠት አይደለም። አሁን አንቺ ቢያንስ ቡና ተተሳስተ አንቺ ከመምጣት በላን እኮ ችግር የለውም። የእውነት ኧረ እኔ በእውነት በላን። ቅድም ተሰብረን ምግብ በላን ጠጣን አይደለም። በቃ